ላከልኝ። መቼም በአንተ ስም የሚጠቀም ሌላ ሰው የለም አይደለ? ይሄው እኔ ጋር የለም እኮ ማለት። ይሄ የዛች የእብድ የኒና ጨዋታ ነው። ገደልኳት ዛሬ። ኒና እንደ እኔ እመጣለሁ። ጠብቀኝ። መኖር ከበደው አምላክ ክርስቶስ ስጠኝ። ወይዬ ክብሮምዬ፣ ወይዬ ፈለክኝ? አባ ፈላጊ አሳጣሽ እንዴ? ምን ነው? ምንድን ያደረግሽው? ምን አረኩኝ? አይ አታስጨንቁኝ። እኔ አትጩብኝ፣ አልወድም። አለበለዚያ እነርሷ ጋር የመታ መርፌ ትወጋኛለች። አትጩብኝ ቤቲ፣ እባክሽ አንዴ ውስጥ ትገቢልን? አስቸግርሽ። እሺ፣ ግን ቀስ ብላችሁ ተጫወቱ እሺ። አለበለዚያ እነርሷ ጋር የመታ መርፌ ትወጋችኋለች። ቀስ በሉ እሺ። አስወግታ ጨረሰችኝ። ምንድን ያደረግሽው? ምን አረኩኝ? ምን አረኳት በይኝ። የሰራሽው ነገር ምንድን ነው? ምን አረኩኝ እንዴ? ምን ሆነ ነው ክብሮሜ? ምንድን ነው የምትጨቃጨቁት? ምን ሆናችኋል? ኪራ አንተ እዚህ ውስጥ አትግባ። ምንድን ነው ያደረገችኝ ነገር? ቀላል ነው። ስልኬን ወስዳ ለሰው ቴክስት ላከች፣ ለሰኒ ቴክስት ላከች። አንቺ እንደታጠበ ጋቢ ፀጉርሽን ይዤ ሳልጠመልሽ ምን እንዳደረግሽ ትናገራለሽ? እኔ ምንም አላረኩም እንዴ። ወይ ተረጋጉ። ምንድን ነው የተፈጠረው? እኔ ምን አውቃለሁ። በቃ ተረጋጉ። እና ሰኒ ስለምታናድደኝ ነው። እና ስለምታናድሽ ነው ስልኬን ወስደሽ እሷን ካፌ ቀጠርሻት? ምን? ይህንን ነገር ደገምሽው? ይሄ ብቻ መሰለ እንዴ? ምን ብለው እንደሆነ ላላቅም ጭራሽ ስመዋለች። ካፌ ማቆ ሰው መጣብኝ። እሱ ወደ እኔ እንዳይመጣ እባክህ አስቀይሳለችኝ እና ከእሷ ስራውን እየሰራች ነበረ። እንጂ የውሻ ልጅ ዛሬ እናትሽ ወር ግቢ አታለች። እባክሽ ተረጋጊ። ግድ የለሽም። ኒና እኔ ወደ ውስጥ ግቢ። ሰኒ ሆነች ነው። አንተ ቆይ ሲጀመር ከብት ነህ እንዴ? ለምንድን ነው ስልክህን የሰጠሃት? እኔ እፈጠራለሁ እያስቤያለሁ። ለነገሩ ታረቅ ከንፈሬንም ሰጠሃታል እኮ እንደው ጭርት ያልክብህ። እሺ ያምሻል እንዴ? አዎ ያመኛል። ሲጀመር ባያመኝ ከአንተ ከኔ ምን አሁን ቶኛው አልጠጣ። እናንተ ደግሞ ለምንድን ነው እዚህ የምታዩኝ? ኧረ በቃ እነዚህ ልጆች ላይ ያላቸው ሰኒ እንኳን ቆይታለች። ክብሩም ተከተላት እንጂ እናቴ ዘላ ትከመረብኝ ነው እንዴ? ፈጣሪ ያተረፍከኝ እንዴ? እጣለሁ ኪራዝ ናት። ሰኒ ምን ማድረግሽ ነው? ወይኔ ይህች ልጅ አዳለች። ግድ የላችሁም። ከቤቲ በላይ ሰዓት ያስበለችው። በቃ አንቺ ደግሞ ተረጋጊ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በባለፈ ሳምንት ጽናትን ክፍል አይተን ነበረ። እንግዲህ ሰኒና ክብሩሜን ኒናን ያልሆነ ውሸት አውርታ ክብሩ አያልቅም ነበረ። ከዛ ዛሬ ፍጥጥ አድርጋ ሰኒ ሁሉም ነገር ነገረችው። ተከትላ ቤቷ ሄዶ ነበረ። ከዛም በኋላ ማነህ ምን ነህ ብለሽ የሚሉሽ ጥያቄ ናቸው እንዴ? አዎ ሰኒ ግን ማላቃት ሴት የሆንሽ ነው ታውቆሻል እንዴ? አንተ ነው እንጂ ማላቅህ የተቀለቀስክ ጉድ የሰራኸኝ ብላ ሁሉም ነገር ትነግረዋለች። ኡፍ በቃ ፈጣሪ ያጋልጠሃል ብላ ትላንትና ሁሉም ነገር አይቻለሁ ብላ እንግዲህ ኒና ባደረገችው ነገር ሰኒ ተናዳለች። ከዛ እየሮጠች ቤት ገብታ ነበረ። ከዛን ክብሩም ተከትሏት ገባ። እዚህ ጋር ደግሞ ጽናትን ትርክስ ብላ ወደ አልጋዋ ላይ ቁጭ ብላ ነበረ። ኪራይ መጥቶ አጠገባው ቁጭ ብሎ እናቴ ምን ሆነሽ ነው ይላታል። ከዛ አይኗን ስታየው ጊዜ ምን ነው ይላታል። ምንም ዝም ብዬ ነው ትለዋለች ጽናትን ማለት ነው። ከዛ አይኑን እየተያዩ እንግዲህ ምንድነው የምትነግረኝ ነገር አለ ወይ ትላለች ጽናትን ማለት ነው። አው ይላታል ኪራይም ምንድነው ትላለች ጽናትንም እኔ ምን ቢፈጠር ማንም ቢመጣ ያንቺ ቦታ እንደማንም አይተካ እወቂልኝ ይላታል ኪራይ ማለት ነው። ምንም ነገር ቢፈጠር እኔ ያንቺው ነኝ ይላታል። አንቺ የሚጎዳ ነገር እንደማላደርግ
አይኔ ካንቺ ውጪ ማንንም እንደማላይ ቃል እገባልሻለሁ ይላታል ኪራይ ማለት ነው። እሷ ደግሞ ለምን እንደዛ አየሽኝ? እንዴት አየሁ ኪራይ ትለዋለች። እሷንም ጽናትንም እሺ ይላታል ክብሮም ኪራይ ማለት ነው። እንግዲህ እንደዚህ በተረተረተ አይንሽን ዋናው ካሳየኸኝ ያልኩህ ነው ትለዋለች። ጽናቴ እስኪ አስቢው ቆይ ቤቴ የምትሆን እፈልግ ይመስልሻል? እኔ እኮ አውቃለሁ ኪራዬ አንተ እናቷ ስለምታሳዝን ነገር ነው። ምን ነው አውቀሽ ነው እንዴ እንደዚህ የምታስለፍለፊኝ? አው ትለዋለች። ጽናትም ትንሽ ላትለፍልፍህ ነበረ ግን አልቻልኩም፣ ግን አሳዘንክኝ። እኔ ያንቺ መቀለጃ ነኝ እንዴ ይላታል ኪራይ። ፍቅሬን ጨምርነክ ግን እሺ ነይ ይላታል። ትናንትና እኮ የሁለታችንም ጥፋት ነበረ፣ ያው የኔ በውሃ ቀጠና መጨቃጨቅና ያንተን ንዴት ተጨምሮበት ነው ትለዋለች ጽናት። ኪራይ ደግሞ አንቺ ምንም አላጠፋሽም እኔ ነኝ ጥፋተኛ በጣም ይቅርታ ብሎ እጇን ይስማታል ማለት ነው። ጽናትም ደግሞ የሁለታችንም ጥፋት ነው ትላለች። ማንም ቢሆን ማይሳሰት የለም አንተ ግን አሁን ደግሞ በዚህ እንጣላ እንዴ ትለዋለች ጽናት። ከአንቺ ጋር መለየት ምን ያክል እንደከበደኝ ታውቂዋለሽ? እኔ ፍቅር ታውቃለህ፣ ያላንተ ማንም የለኝም፣ ከአባቴ ውጪ ዘመድ ወገን የለኝም፣ አንተ ብቻ እኮ ነህ የኔ ህይወት ትለዋለች ጽናትንም። ሁሌ እኮ ነው ጎንሽ ነኝ የኔ እናት፣ ግን ትዕግስትሽን እፈልጋለሁ። እሺ አባቴ ትለዋለች ጽናትንም። ከዛ እቅፍ ታደርገዋለች። እሺ አባቴ ብላ እቅፍ ታደርገዋለች። ኪራይ ደግሞ እኔ በጣም አፈቅርሻለሁ የኔ እናት፣ እሷንም ደግሞ እኔ በጣም ነው የምወደህ ትለዋለች ጽናት ማለት ነው። ሁለቱም ተቃቀፈው እንግዲህ ፍቅራቸው እየገለጹ ይገኛል። እዚህ ጋር ሰኒና ክብሩምን አዲሱን ቤት ላይ እንዴ ቤት ቀይረሻል፣ ጭራሽ ከኋላ ተከትለህ ገባኸኝ፣ በሩን ክፍት አድርገሽው እኮ እንድገባ ክፍት ያደረግሽው ለዛ ነው አይደለም? ጭቅጭቅህን ስርጭቶኝ ነው። አቆይ አንቺ ጭቅጭቅ ነው እልህ ነው ያዘሽ? ኧረ እባክህ እኔ ነኝ ካንተ ፍቅር ሚዘኝ። አው ከኔ ፍቅር ያዘሽ በህልምህ ነው የሚሆነው እንዳታስበው ሰኒ። ይሄንን ስሜት ስላላወቅሽው ከኔ ነው የምትርቂው አይደለም? ክብሩም ትለዋለች ሰኒ እኔ አፈቅርሻለሁ ይላታል። ከዛ ለእናንተ የሚሰማኝ ስሜት ለአንቺም ላይ የተሰማኝ ነው፣ አንቺ ስቀርብሽ ልቤን ይማታል ይላታል ክብሩም። እናንተ ሳጣ የተሰማኝ እውነት አሁን አንቺ ሳገኝ ልቤ ሙሉ ይሆናል። አንተ ያመሃል እንደ ብላ ጽናት ሰነይት የተሽኮረማኮመች ትገኛለች። አትዋሽ ሰኒ፣ ራስሽን ሟሽትን አታዩም። ወጣለኝ ክብሩም። አልወጣም ሰኒ፣ አንቺ ያለ ማጣት ስል ስሜቴን ዋጥ አድርጌያለሁ እስከ ዛሬ ድረስ። አሁን ግን ከዚህ በላይ መታገስ አልችልም። እባክሽ አይኔን እያየሽ ንገሪኝ። አንተ ሰውዬው እኔ ጋር እንደዚህ የሚባል ስሜት የለም። ያመሃል እንዴ? እኔ አንተ በፍጹም አልወድህም። ከዛ በኋላ ክብሩም መጥቶ ሰም ሲያደርጋት ያመሃል እንዴ? ብዙ እያወራሽ ስለሆነ ዝም እንደምትይ፣ አንዳንዴ ከቃላት በላይ ስሜት ሲያወሩ ጥሩ ነው። ቆይ አንተ ምን አይነት ውሸታም ነክ? ማን? እኔ ምን አደረኩኝ? አዎ አንተ። ምናልባት ይሄ ቃል የሊና ብልሃት ነበር ይሆን? የሊና የምንድነው ምላት? እና ምን ብልሃት ነው እኔን የቀጠርከኝ ቦታ ስስምህ ዝም ያልካት? ቆይ የምን ቀጠረው አልገባኝም። መቼም እንደ ሌላ ጊዜው ታረፍዳለች ብለህ ነው? እኔ ግን በሰዓቴ መጥቼ ሁሉም ነገር አይቻለሁ። እሺ ትላንት አልገባኝም። እዛ ካፌ ነበርሽ እንዴ? እና ራስህ አይደለም እንዴ ቆንጆ ነሽ ተሽቀረቅረሽ ነው ያልከኝ? ማን? እኔ ኒና በተሳሳተ ሲም ካርድ እንግዲህ ባንተ ሲም ይጠቀም የለም ያለችው። ከዛም በኋላ ሲያየው ጊዜ ይሄው የኔ አይደለም የኒና ነው፣ ኒና ናት፣ የኒና ስራ ነው፣ ይዛች የእብድ ጨዋታ ነው ገደልኳት ያለ ክብሩም እየሮጠ ይሄዳል። እሷም እኔም እመጣለሁ ብላ ሰኒም ከኋላው ተከተለች። እንግዲህ የኒና ጨዋታ ሁሉንም አስገደለ ማለት ነው። ማለትም ኒና የክብሩም ስለምትወደው ስለምታፈቅረው ስልክህን አንዴ ልጠቀም ብላ ወስደበት ሁሉም ጉድ ሰራች። እዚህ ጋር ኒና ከቤቴ ጋር ቁጭ ብላ ነበረ። ከዛ አይ እንግዲህ እዚህ አትመላቀጭብኝ ትላታለች። በቃ እንዲሞቀሽ ጠቅለል ብለሽ ተኝ ትላታለች ኒና ለቤቲን። ከዛ ጉዷን አልሰማችም። ክብሩ ኒና እያለ ወይኔ ይሄ ሰውዬው ያለ መኖር ከበደው እንዴ? ክብሩም አንቺ ኒና ወዬ ክብሩም እያለች ራሷን ያስተካከለች ትገኛለች። ከሱ ጋር ፍቅር ስለያዛት ወዬ ፈላከኝ አባ ፈላጊ ያሳጣሽ እንዴ? ምን ነው ምንድነው ያደረግሽው? ምን አደረኩኝ እኔ አንቺ ልጅ? ከዛም በኋላ ቤቲ አይ አታስጨንቁኝ፣ እኔ አትጮሁብኝ አልወድም እያለች አለበዛ ነሱን ሄጄ መርፌን ወጋለሁ አትጮሁብኝ ትላለች ቤቲ እባክሽ እትወጪ ትችያለሽ፣ አንዴ ውስጥ ልትገቢ ትችያለሽ ይላታል ክብሩም። እሺ ብላ ግን ቀስ ብላችሁ ተጫወቱ አለበዛ እነሱ መጣ መርፌ ትወጋናለች ቀስ ብላችሁ ብላ ቤቲ እንግዲህ ወደ ከዛኛው ክላስ ትሄዳለች ኒና። ከዛ በኋላ ፈቀቅ ብላ ቆጭ ስትል ምንድነው ያደረግሽው? ምን አደረኩኝ አትበኝ፣ የሰራሽው ነገር ምንድነው? ከዛ ኪራይና
ጽናትን የሮጡ መጡና ምንድነው የምትጨቃጨቁ? ኪራይ አንተ እዚህ ውስጥ አትገባም ምንድነው ትላለች ቤቲ። ጽናትዬ ምንድነው እቺ ያደረገችው ነገር ቀላል ነው። ስልኬ ወስዳ እንግዲህ የሷን ቴክስት ላከቻት፣ የሰኒ ቴክስት ለካዛ ሰኒ የሮጠች እሳት ጎርሳ ለብሳ መጣ። አንቺ እንደታጠበ ጋቢ ጎትሽ ጸጉርሽን ጎትቼ ሳላወጣ ምን ያደረግሽ ንገሪኝ። እኔ ምን አደረግኩኝ? ተረጋጉ እስኪ ምን ተፈጠረ? እኔ ምን አውቃለሁኝ? በቃ ተረጋጉ እንጂ። ከዛም በኋላ ሰኒ እሳት ጎርሳለች። ሰኒ ስለምታናደደኝ አደረግ እና ስለምታናደድሽ ነው እንዴ ካፌ የቀጠርሻት? ኪራይ በጣም ደንግጦ ይሄ ነገር ደገምሽው እንዴ? ይሄ ብቻ መሰለህ? ምንም እንደላውኩም ጭራሽ ስሙ አይቻለሁ ትላለች። ካፌ ላይ ሆኜ ማቀሶ መጣብኝ። እሱ ወደ እኔ እንዳይመጣ እናስቀይሳለችኝና እሷ ስራውን የሰራች ነበረው። ከዛ ሰናይት ዛሬ እናትሽን ወልዳለች አለቀሽም እያለች እንግዲህ ሰኒ እሳት ጎርሳ ለብሳ እሷን ካልቦጨኩ እያለች እሷን ካልገደልኩኝ እያለች እንግዲህ ለሁሉም አሸንፋ ትገኛለች። አንተ እኮ ከብት ነህ እንዴ? ለምንድን ነው ስልክህን የሰጠህ? እኔ ይሄ ፈጠራ ብዬ አስቤያለሁ። የነገሩ ምን ታረግ? ከፈርህም እኮ ሰጥሃታል። ጭት ያደርግብህ ያምሻል እንዴ? አዎ ያመኛል። ሲጀመር ባያመኝ ከአንተ ጋር ከኔ ምን እሷ ከእሱ ጋር ፍቅር ስለያዘባት አሁን ውሃ ልጠጣ ብላ ሊና ጋር ሄዳ ጸጉሯ ቦጫጭቃ ሁሉም ሰውነቷ ሁሉ ቦጫጭቃ ትተዋታለች ማለት ነው። ሰኒ እናንተ ቆይ ምንድን ነው እንደዚህ የምታዩኝ? ይላል ክብሮምን። ከዛ በኋላ አረ ምንም ብሎ ከዛ በኋላ እሱ ወደ ውጪ ወጥተዋል። ጽናትና ኪራይ ቆሞ እየሳቁበት ይገኛል። በቃ እነዚህ ልጆች ለየላቸው እኮ ይላሉ። በሲኒማ ከቆየላት ቆይታ ነበር። አሁንም ደግሞ ክብሩም ተከተላት መሰለኝ። ሁለቱም ለየላቸው እያሉ እንግዲህ ኒና እንዴ ሰውነቴ ሁሉ እኮ አልተረፈም፣ ወይኔ እናቴ ዘላ ልትከመርብኝ ነው እንዴ ብላ ወደ ክላስ ገብታ ቁጭ ስትል ሰኒ የሮጠች ስትገባ ከዛው ወያለች። ወይኔ ኪራይ ጽናት ድረሱልኝ ገደለችኝ ያለች እንግዲህ ሰኒን በትግልን ኪራይ መጥቶ ያስለቀቃታል። ኒና በጣም የጮኸች ትገኛለች ማለት ነው። ከዛ ወይኔ ያልተረፍኩም ገደለችኝ፣ ሰውነቴ እኮ እንዳለ ቋሰላ ቦጫጭቃ ጣለችኝ ትላለች። እንግዲህ ሰኒ ባክሽን ውጪ ከዚህ ጋር ውጪ ያሉ ጎትቶ ሰኒን ያስወጧታል። እሷ ደግሞ ከቤቴ በላይ እሷ ናት እብድ የሆነችው ትላለች። የዛሬ የነበረን ቆይታ በዚሁና በቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ